በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የብርሃን እናት ጸሐፊ ዲያቆን ሄኖክ ኃይሌ። ምዕራፍ 2 የምህረት አዋጅ ክፍል 7 ፍርድ ወይንስ ፍቅር? እግዚአብሔር ከፍጥረታት ሁሉ አክብሮ የፈጠረው የሰው ልጅ የሰይጣንን ምክር አምኖ ተቀብሎ ትእዛዙን መጣሱ ለሰው ባህሪ መጎሳቆል፣ ከጸጋዎች መራቅ እንዲሁም ለሞት ምክንያት የሆነ ውድቀት ነው። ስለ እስራኤል ቤት ለወይኒ ያላደረገውለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድነው? ወይንን ያፈራል ብዬ ስተማመን ስለምን ሆምጣጤ ፍሬ ያፈራ ብሎ እንደተናገረ እግዚአብሔር ለአዳምና ለሔዋን ያላደረገው ከዚያም ሌላ ሊያደርግ የሚገባው ምን ነገር አልነበረም። የሰው ልጅ ግን ፈጣሪው እርሱ ባከበረው ልክ እርሱ ፈጣሪውን ሊያዋርድ ሞክሯልና መከራውም ቀድሞ በነበረው ደስታ ልክ ሆነ። እግዚአብሔር ለሰው ልጅ የነሳው ምንም ነገር አልነበረም። በክብር ካለው መኖር ወደ መኖር ጠርቶ ምድርን አስጊጦ የተቀበለው የእግዚአብሔር እንግዳ አዳም እንግድነቱን ሳያጣጥም የጠራውን ጌታ ለመተካት አማረው። ሸክላ ሰሪውን ታገለ። ሰዓሊውን ለመሆን ከተቀደደ ሌላ ስዕል እንደ ዲያብሎስ ጋር ተመካከረ። በሁሉም ገዥ የሆነ እግዚአብሔር ሰውን በሁሉ ላይ ገዥ አድርጎ በመሾም ከመለኮታዊ ባህሪ ተካፋይ አድርጎ ቢፈጥረውም ሰው ግን ገዥነቱን ላካፈለ ያለውን ጌታ የለም የፈለገ መካከል ሳይሆን መቀማት አለ። የተመኘው የእግዚአብሔር የአምላክነት ቦታ ለመውሰድ ነበር። ጎልማሳ በሚስቱ ንጉሥ በመንግስቱ ፈጣሪ በአምልኮቱ ሲመጡበት አይወድም እንደሚለው በእባብ አማካሪነት የተታለለ አዳም ሁሉን የሰጠውን አምላክ በስራው እኔ የምፈልገው እንዳንተ ፈጣሪ መሆን ነው ብሎ አሳዘነው። ግሩምና ድንቅ አድርጎ ስለፈጠረኝ አመሰግንሃለሁ ብሎ ስለፈጠረው አፈጣጠርና ከፍጥረታት ሁሉ በላይ አድርጎ መሾም አመስግኖ ሳይጨርስ የእግዚአብሔርን ዙፋን ተመኘ። ዮሴፍ የጲጥራፌር ሚስት ለኃጢአት ስትጋብዘው እነሆ ጌታዬ በቤቱ ያለውን ሁሉ ለእኔ አስረክቦኛል። ለዚህ ቤት ከኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም። እንዴት ይህንን ትልቅ ክፉ ነገር አደርጋለሁ አለ። በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ ብሎ አሳፍሯት ነበር። የሰው ልጅ ግን እባብ ለኃጢአት ሲገፋፋው እነሆ ጌታዬ በገነት ያለውን ሁሉ ለእኔ አስረክቦኛል። በገነት ከኔ የሚበልጥ ፍጡር የለም የባህሪ ስለሆነ እንጂ ከአምላክነት በቀር ያልሰጠኝ ነገር የለም። እንዴት ይህንን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊትስ እንዴት ኃጢአት እሰራለሁ ማለት አልቻለም። የሰው ልጅ ከተፈጠረ የገጠመውን የመጀመሪያውን የእምነት ፈተና ወደቀ። ልዑል እግዚአብሔር ትእዛዙን የጣሱትን አዳምና ሔዋን ላይ ብዙ ነገር ሊያደርግ ይችል ነበር። ቀላሉ ነገር እነዚህን ሁለት ሰዎች ጭራሽ ከመኖር ወደ አለመኖር እንዲጠፉ አድርጎ የሰውን ልጅ ድካም መፍጠር ይችል ነበር። የሰውን ልጅ ድጋሚ መፍጠር ይችል ነበር። ይህንን ቢያደርግ ኑሮ ነገሩ በሁለት ሰዎች ተጀምሮ በሁለት ሰዎች ባበቃ ነበር። ይህም ቢያደርግ ኑሮ ማንም ሊጠይቀው ይህንን አጠፋ ይህንን አለማክ ሲለው የሚችለው ማንም የለም። እግዚአብሔር ግን ፍትሐዊና ይህንን አላደረገም። ቅዱስ አትናቴዎስ እንዳለው በእርሱ የተፈጠረውን ፍጥረት በዲያብሎስ የማታለል ወጥመድ ምክንያት ወደ አለመኖር ያጠፋው ዘንድ ለእግዚአብሔር መልካሙን የሚገባ ነገር አይደለም።
ይህን ከማድረግ ቀድሞውኑ አለመፍጠር ይሻለው ነበር። ምክንያቱም ተፈጥሮ ከፍጥረቱ ይልቅ አለመፈጠር የተሻለ ነው። በዚህ ላይ የገዛ ስራውን በዓይኑ ፊት ሲጠፋ መመልከቱ መልካምነቱን ብቻ ሳይሆን ሁሉን ቻይነቱንም ጥያቄ ውስጥ የሚከት ይሆናል። አስቀድሞ የፈጠረው እርሱ አልነበረምን ያሰኛል። በዚህ ላይ አባ ጊዮርጊስ ዘጋስጫ ሰዓሊ የሳለውን ስዕሉን ያጠፋልን? የቀደመ መጠበብንስ አሰበ እንጂ ያጠፋውን ስዕሉን ሰዓሊ ሊከት ተዘከት እንዳለ እግዚአብሔር በከበረች ምክር ሥላሴ እንፍጠረው ብሎ የሰራውን የሰው ልጅ ግሩምና ድንቅ አድርጎ ፈጥሮታልና በድንቅ ፍጥረቱ ጨክኖ ሊያጠፋው አልወደደም። ቅዱስ አትናቴዎስም መለኮታዊ አጣብቅኝ ብሎ የገለጸው ፍቅር ወይንስ ፍርድ የተሰኘ የእግዚአብሔር መንታ መንገድ የመጣ እንግዲህ እንደዚህ ነው። በእግዚአብሔር ፊት የሚታዩት ሁለት ምርጫዎች ነበሩ። አንደኛው ፍርዱን በይቅርታ ሽሮ ማንሳትና ሰውን ወደ ነበረበት ክብር መመለስ፣ ሁለተኛ ደግሞ አስቀድሞ የተናገረው ፍርድን ማጽናትና አዳምን ለተፈረደበት ለዘላለማዊ ፍርድ አሳልፎ መስጠት። ሁለት ሞትን እንዲሞት በስጋም በነፍስም በምድርም በሲኦልም የተቀጣ ሆኖ እንዲቀር መተው ነው። እግዚአብሔር የሰው ልጅን ውድቀት የማይሻ አምላክ የመሆን ያህል የእውነትና የፍትህ አምላክ ነው። አስቀድሞ የዛን ፍሬ በበላ ቀን ሞትን ትሞታለህ ብሎ በስጋ ሞት ላይ የነፍስ ሞት እርሱ ወደ መቃብር በመውረድ ላይ ሲኦል መውረድ በሰው ልጅ ላይ እንደሚመጣ ተናግሯል። የሰው ልጅ የተናገረውን ችላ ብሎ የዲያብሎስን ሞት አትሞቱም የሚል ምክር ሰምቶ ከክብሩ ተዋረደ። በሰይጣን ምክር ሰምቷልና የአጋንንት መጫወቻ ሆነ። ከመሐሪ አባቱ እቅፍ ወጥቶ በጨካኙ ገዥ ስር የወደቀው አዳምን ማየት ለእግዚአብሔር የምሕረት ዓይን ደስ የሚያሰኝ አልነበረም። እግዚአብሔር በሰው ልጅ ላይ ፍርዱን እንዳጸና ይህን እንዳያደርግ እግዚአብሔር ለፍጥረት ያለው ጥልቅ ፍቅርና ምሕረት አላሰናበተውም። ምን ቢበድለኝ ፍጠረኝ ሳይለኝ ፈጥሬዋለሁና ልምረው ይገባል የሚል በፍትሕት ላይ የተጨመረ መሐሪነት በእርሱ ዘንድም ነበረ። በዚህ ላይ አዳም ከመጀመሪያ በደለኛ ከዲያብሎስ በተለየ ፍጹም የንስሐ ሐዘን አዝኖ ነበር። ስለዚህ የእግዚአብሔር መሐሪነት ከአዳም ማረኝ ማለት ጋር አንድ ሆኖ ሳለ በፈረደው ፍርድ መጽናናት ይሙት በቃ ማለትን እግዚአብሔር አልወደደም። በሌላ በኩል አምላክ የሰውን ልጅ እንዲሁ ይቅር ቢለውና የአዳምን ሐዘንና ጸጸት ተቀብሎ ቅጣቱን ቢተውለት ይችል ነበር። ይህ ቢያደርግ ግን አስቀድሞ የተናገረው ትሞታላችሁ የሚል ቃል ሐሰት የሚያደርግ ሲሆን ዲያብሎስም እኔ ምን አልኩ ትሞታላችሁ ያለው እውነት አይደለም ብዬ አልነበረምን የሚያሰኝ ነው። ቅዱስ አትናቴዎስ እንዳለው የእውነት አባት ለሆነው እግዚአብሔር ትሞታላችሁ ብሎ የተናገረውን ቃል ይተውና ወደ ኋላ ይመልሰው ዘንድ የማይታሰብ ነገር ነው። ራሱን ሊዋሽ አይችልምና እግዚአብሔር ምን ያድርግ? ንስሐ ቢገቡና ቢቀበሏቸው ይሻል ነበር። የእነርሱ ንስሐ ግን አምላካውያን እውነቱን ሊጠብቅለት አይችልም። እንደተናገረው ሞት በሰው ልጅ ላይ ገዥ ካልሆነ እግዚአብሔር የተናገረው እውነት አይደለም ማለት ይሆናል። ንስሐም የሰው ልጆች ከሰሩት ክፉ ነገር ሊያነቃቸውና ኃጢአትን ከመስራት ሊያቆማቸው ይችላል እንጂ ተፈጥሯቸውን ሊለውጥ አይችልም። ሐሰትን እንዳይናገር እግዚአብሔር ሰው አይደለምን? የተናገረውን መሻርና አዳምን ወደ ነበረበት ተፈጥሮ መመለስ እግዚአብሔርን ሐሰተኛ የሚያሰኝ ብቻ አይደለም። የሰው ልጅ ከዚያ በኋላ እግዚአብሔር የሚነግረውን ነገር እውነት ነው ብሎ ማመን መፍራትን ያቆማል።
እግዚአብሔር አንዳች ቢከላከል እንኳ እንደ ተራ ማስፈራሪያ እንጂ እንደ እውነት አይቆጥረውም ነበር። የጉባኤ ኒቂያም አፈ ጉባኤ እንዳለው እግዚአብሔር የፈረደውን ፍርድ እንዲወገድ ቢያደርግ ኑሮ ለእርሱ የሚቻል ነገር ቢሆን ኃይሉንም የሚገልጥ ነገር ይሆን ነበር። ሆኖም ይሄ ቢሆን ግን የሰው ልጅ ከእርሱ ውጫዊ የሆነ እንጂ ከሰውነቱ ጋር ያልተዋሃደ ጸጋን ተቀብሎ አዳም ከውድቀቱ በፊት ወደ ነበረበት ስፍራ ብቻ ይመለሳል። በውጤቱም የሰው ልጅ ድጋሜ የመውደቅ አደጋ ሊገጥመው የሚችል ቢሆንም ሁለተኛ ጊዜ እንደመሆኑም ከበፊቱ በባሰ መጠን አወዳደቁ የከፋ ይሆናል። ምናልባት እግዚአብሔር የተናገረውን በምሕረት ሲሽር እንደ ነዋዊ ሰዎች ባሉ በሌሎች ታሪኮች ላይ ያነበብ ሰው ግራ ሊገባው ይችላል። ሆኖም የአዳምና ሔዋን በደል እንደ ሌሎች ሰዎች ያለ ሳይሆን እግዚአብሔርን ለመሆን የተደረገ አመጽ ነው። ስለዚህ እግዚአብሔር ለሰው ልጅ የተናገረውን ቅጣት ሊሽር አልወደደም። ስለዚህ ምንም ቢሆን ይሻላል በሚል ጥያቄ እግዚአብሔር ፍርድን በማንሳት በፍርድ በማጽናት ሁለት ጨርሶ የማይሆን ምርጫዎች መካከል ግን ሌላ መንገድን መረጠ። እግዚአብሔር ትዕግስተኛ፣ ኃይሉን ታላቅ ነው፣ በደለኛውንም ንጹሕ ነው አይደለም። እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ አለው እንደሚል እርሱ በደለኛውን አዳም ንጹሕ ነህ በማለት የተናገረው ቃል በማጠፍ መንገዶቹ ውስጥ ሳይሄድ የሰው ልጅን ስለመውደድ ሌላ የራሱ የሆነ እጅ ጥበብ መንገድ መረጠ። ይህ መንገድ እግዚአብሔር በሰው ላይ የፈረደውን ፍርድ በራሱ ላይ ማድረግና ፍርዱን መቀበል ነው። በሰው ልጅ ላይ የተፈረደው ፍርድ በራሱ ለማድረግ ሞትና ሲኦል መውረድን ለመቀበል ዳግም የእግዚአብሔር ሰው መሆን ነበረበት። ስለዚህ የሰው ልጅ ዳግም የእግዚአብሔር ልጅ በማድረግ የእውነተኛ የእግዚአብሔር ልጅ የሰው ልጅ ሆነ። ለሰው ልጅ የሚገባውን ቅጣት እግዚአብሔር ተቀበለ። የፈጣሪውን ትእዛዝ ተላልፎ ራሱን ገዳይ ሆኗልና በመከራ ተሰቅሎ መሞት ለአዳም በተገባው ነበር። ይሁንና እግዚአብሔር ለአዳም የሚገባውን ሞት በራሱ ላይ አመጣ። በልዕልናው ፈንታ ተዋረደ፣ በኃይልነቱ ፈንታ ሞተ። ባለመታዘዝ የቆሰለውና የተሰበረው የሰው ልጅ ድል ነሽነትን ለመጎናጸፍ ራሱን ዳግም ለማደስ የማይቻል ነገር ነበር። በኃጢአት ኃይል ስር በመሆኑ ራሱን ማዳን አይችልምና ይህ ሁሉ ነገር የእግዚአብሔር ልጅ ሊያደርግለት ወደደ። ለሰው ልጅ መነሳት እንደ መውደቅ ቀላል አልሆነለትም። ክብሩን መመለስም ክብሩን እንደመጣል አልቀለለውም። ራሳቸውን ለኃጢአት ባሪያ አድርገው መሸጥ ቢችሉም ድጋሜ ራሳቸውን ከኃጢአት ነፃ ማድረግ ግን አልተቻላቸውም። በእግዚአብሔር ፊት ጻድቃን ሆነው የኖሩ ነቢያትና ቅዱሳን ሁሉ ምንም ቢቀደሱ ሰው ናቸውና በዕዳ ተይዘው ነበር። የአዳም በደል ያመጣውን ፍርድ ለማስወገድ የእርሱ ጽድቅና የሰማዕታት ደምም አልቻሉም ነበር። የአዳምና ሔዋን ኃጢአታቸው ሚዛን ከነቢያት የጻድቃናቸው ሚዛን ከልዑል ቅዱሳን ከደማቸው ሚዛን የበለጠ ነው። የአዳምና ሔዋን ከገነት መውጣት ምክንያት አምላክ ለመሆን መንሻት ነውና እግዚአብሔር በአምላካዊ ደም ካልሆነ በቀር አምላክ ለመሆን የመሻትን ዕዳ እንደማይከፍል አወቀ። ስለዚህ የሔዋን አባት በሔዋን ሴት ልጅ አደረ። የአዳም አባቱ ዳግማዊ አዳም ለመሆን ተጋ ይላል አባ ጊዮርጊስ። እግዚአብሔር የሰው ልጅ ፍርድ በቃሉ ብቻ ተናግሮ ማስወገድ እየቻለ ሰው መሆን ለምን አስፈለገው? ቅዱስ ቄርሎስ እንዲህ ይላል፣ የእግዚአብሔር ቃል ሰውን ለማዳን ሥጋን መልበስ አያስፈልገውም ነበር። በቃሉ ትእዛዝ ብቻ መዳናችንን ሊፈጽም ይችል ነበር። ሆኖም ከሰው ልጅ ጋር አንድነት ይመሰርት ዘንድ ከኛ ጋር ሥጋን መልበስ ለመጋራት ወደደ። እግዚአብሔር ሰውን ሊያድን በወደደ ጊዜ
እንፍጠር ብሎ በቃሉ ተናግሮ በግብር የፈጠረውን ሰው ለማዳን ቃሉን ሥጋ ይሆን ዘንድ ወደደ። በአበው ብሂል የተናገሩት ከሚጠፋ የወለዱት ይጥፋ ይባላል። እግዚአብሔር አስቀድሞ የተናገረው ቃል እውነት ከሚጠፋ አንድያ ልጁ የሆነው ቃልን ወደ ምድር ሊልክ ወደደ። የሰው ልጅን ከመከራ የእግዚአብሔር ቃል ሐሰተኛ ከመባል ያድን ዘንድ የእግዚአብሔር ቃል ሰው ሆነ። ቅዱስ አትናቴዎስ እንዳለ ከመጀመሪያው ሁሉን ካለመኖር ከመጣው ከእግዚአብሔር ቃል በቀር የእግዚአብሔርን ቃል ማን ሊያድነው ይችላል? የጎሰቆለውን የሰው ባህሪ ወደ ነበረበት መመለስ፣ የአብን ቃል እንዳይጠፋ ማድረግ የአብ ቃል የብቸኛ ሥራ ነው። ስለዚህ በቃል እንፍጠር ብሎ ተናግሮ በክብር የፈጠረውን የሰው ልጅ ወደ ቀደመ ክብሩ ለመመለስ ያ ቃል ሥጋ ሆነ ይባል ዘንድ ግድ ሆነ። ሰውን ለሁለተኛ ጊዜ ሲፈጥረው ግን እንደ መጀመሪያው ሰውን በመልካችን እንደ ምሳሌያችን እንፍጠር በሚል አምላካዊ ምክር ሳይሆን የእግዚአብሔር ቃል ራሱ ሰው መሆን ነበር። ሰው በአምላክነት ዙፋን ለመውጣት በመፈለግ የሰራውን ስህተት እግዚአብሔር ወደ እውነተኛ በመውረድ አረመው። ሌላው አስደናቂ ነገር እግዚአብሔር ሰውን ለማዳን የመረጠው መንገድ ዲያብሎስ ሰውን ለማሳሳት የሄደበት መንገድ የሚፈርስና የሰው የውድቀት ታሪክ ዳግም በድል ታሪክ የሚለወጥ መሆን ነው። ወንጌላዊ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ እንዳለ አምላክ ሰውን ያዳነው መንገድ ዲያብሎስ እጅግ የሚያስቆጭ እርሱ ሰውን እንዳታለለ በተራው ሰው በሆነ ጌታ የተታለለ ነበር። እግዚአብሔር ዲያብሎስን ያሸነፈው በአምላክነት ኃይል ተጠቅሞ አልነበረም። በአሸናፊው ኃይል አላሸነፈውም። በሁሉን ቻይነት ድል አልነሳውም። በትህትናው በፍርዱ እውነተኛ እንጂ ከታላቂቱ በአንዲት ነገር አልረታውም። በአሸናፊ ኃይሉ ሰይጣንን ድል ነስቶት ቢሆን ድንቅ ነገር ባልሆነ ነበር። ሰይጣን ወደ ሰው ልጅ የመጣ በእባብ ውስጥ እንደነበር እናስተውላለን። በዚህ መንገድ ከገነት የወጣውን የሰው ልጅ እግዚአብሔር በሚያየው መንገድ መለሰው። ሰይጣን በተንኮል በእባብ ሥጋ ውስጥ እንደተሰወረ ከማሰሪያ መዳናችን እንዲሆን የእግዚአብሔር ቃል በእኛ ሥጋ ውስጥ መሰወር ሆነ። ሰይጣን በእባብ ውስጥ ሆኖ የሰው ልጅ ግራ ያጋባው ያህል የእግዚአብሔር ቃል ሰው ሆኖ በተገለጠ ጊዜ ከጽንሰቱ እስከ ስቅለቱ ዲያብሎስን በግራ ማጋባት ማዕበል ውስጥ እንዲላጋ አድርጎት አወቅኩ ሲል ሲሰወርበት፣ አየው ሲል ሲጋረድበት ቆይቶ ነበረ። ሊቃውንት እንደጻፉት ጌታ ጽንሱን ለዮሴፍ በመታጨቷ ውስጥ ሰወረበት። መላእክት ዛሬ ተወለደ ሲሉ ግን አወቀ። ይህን አወቀው ብሎ ወደ ሕፃኑ ሲያይ ግን እናቱ በወለደችውና በጨርቅ በተጠቀለለች በእንስሳት በረት ባኖረችው ጊዜ ዳግመኛ ተሰወረበት። ጌታችን ሕፃን ሳለ ሰይጣን በሄሮድስ አድሮ ግብጽ ድረስ ባሳደደው ጊዜ መሸሹን ሻይ አምላክነቱ ተሰወረበት። እያሳደደ ያለው ሲኦል ድረስ የሚያሳድደውን ጌታ እንደነበር አላወቀም። ቅዱስ ኤፍሬም እንዳለ ሰይጣን ሳያውቅ አዳኙን አዳነው። ጌታችን በተጠመቀ ጊዜ የምወደው ልጄ ይህ ነው ሲባል አወቀ። ሲራብ ሲያየው ግን ተሰወረበት። ዲያብሎስ ይህ አምላክ ቢሆን ኑሮ ይህን አያደርግም እንዲልና በእርሱ እንዲጠራጠር ጌታችን ራሱን በመብል በመጠጥ በረሃብ በጥም በጾምና በጸሎት በለቅሶ በእንቅልፍና በድካም ውስጥ ሰወረ። ይህን ማድረጉ ሊሰቅለው እስካለበት ሌሊት ድረስ አልታወቀም ነበር። የዲያብሎስ ሥራ የፈረሰው ከሁሉ ነገር በላይ አምላክ ሰው በመሆኑ ምክንያት ሰው አምላክ በመሆኑ ነው። እርሱ ለተንኮል ብሎ ብትበሉ እንደ እግዚአብሔር ትሆናላችሁ ያለውን ቃል እግዚአብሔር የወደቀውን የሰው ልጅ ለማንሳት በወደደ ጊዜ ፈጽሞ የሰው ሥጋ ከመለኮት ጋር ተዋሃደ። የመለኮት የሆነ ሁሉ የሥጋ ሆነ።
እግዚአብሔር አዳም በወደቀ ጊዜ አዳም ከኛ እንዳንዱ ሆነ ብሎ የተናገረው ትንቢት ተፈጸመ። ሰይጣን ሰውን ለማውረድ ያቀረበው ምክር እግዚአብሔር መጨረሻ ላይ ሰውን ለማክበር ምክንያት አደረገው። ሰውን ከፈጣሪ ለማጣላት ያነሳሳው ሐሳብ ውድቅ አደረገ። ይብላኝ ለዲያብሎስ እንጂ የኛ ሥጋ አምላክነትን አገኘ። ቅዱስ ኤፍሬም እንዳለው አዳምን የጣለ የቀደመ እባብ ዳግመኛ እስከምን ከፍታ ድረስ ፈጣሪ አዳምን እንዳከበረ በዓይኖቹ ተመለከተ። እግዚአብሔር ፈርዶ ከመቅረትና ፍርድን ከመሻር የፍቅርና የፍርድ አማራጮች ሶስተኛውን መረጠ አለን እንጂ የወሰነው ውሳኔ ግን ፍርዱን ከመሻር የበለጠ ፍቅር ነው። ተከሳሹን ለማዳን ፍርዱን በራሱ ላይ የሚፈርድ ዳኛ እንዴት ያለ ነው! ወንጀለኛውን ነፃ ለማውጣት ራሱ የሚታሰር ዳኛ፣ ጥፋተኛውን ለማዳን የሚገረፍ ዳኛ እንዴት ያለ ነው! ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚያ የሚበልጥ ፍቅር ለማንም የለውም። ፍቅር ኃይል ወልድን ከዙፋን ድረስ ሳበው፣ እስከ ሞትም አደረሰው። የእግዚአብሔርን ቃል ወደ ምድር ይወርድ ዘንድ ከድንግል ማርያም ሰው ሆነ ዘንድ በጨርቅ ይጠቀልል ዘንድ በበረት ውስጥም ይጣል ዘንድ ከሴት ልጅ ጡቶች ወተትን ይጠጣ ዘንድ ምን አተጋው? ለኛ ለጠፋኑ አይደለምን? ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን።